ክቡራትና ክቡራን ተመልሰን ተገናኝተናል። የመወዳ መዝናኛችንን እየተከታተላችሁ ነበር። አሁን ደግሞ ሰዓቱ እንግዳ ወደ እናንተ የሚደርስበት ሰዓት ነው። ተመልካቾቻችን ለዛሬ ስቱዲዮአችን ጋብዘን ወደ እናንተ የምናቀርባቸው እንግዶች ከማስተዋወቅ እንጀምራለን። እንኳን ደህና መጣችሁ። መጀመሪያ ተመልካቾች ምናልባት አዳዲስ ተመልካቾች አያውቁም ስለ ሂላል ኪድስ፣ ያው እኛ እናውቃለን፣ ግን ለአዲስ ተመልካች ይሆን ዘንድ ራሳችሁን እንድታስተዋውቁ እንጋብዛችሁ። ካንቺ እንጀምር። ኦኬ አህላም ሰይድ ይባላለሁ። ሂላል ኪድስ ላይ ብዙዎቻችሁ ታውቁታላችሁ። 5 አመት የሆነ ድርጅት ነው። ህጻናት ላይ የሚሰራ ነው። እዛ ላይ ስራ አስኪያጅ ሆኜ ያገለግላል። አይ እሺ ቢስሚላህ ስሜ አሲያ መሐመድ ይባላል። የፋርማሲ ዲግሪ ፎርጀር ተማሪ ነኝ። በሂላል ኪድስ ድርጅት ውስጥ ኡስታዛ ነኝ። የ10 ልጆችን አቀራለሁ። የ10 ልጆች እናት ማለት ነው። እንደዛ ከሆነ በቂራት የሚመዘገበው እንደዛ ነው የሚሆነው። ሂላል ኪድስ ከዚህ ቀደም ማቀውን ያሁን ኢቨንት ምናምን ሲያዘጋጅ ነው። የተለያዩ ፕሮግራሞች የተለያዩ መድረኮች ሲያዘጋጅ ነው። ቂራቱ አካባቢ ምናምን እንዳለ ብዙም መረጃ የለኝም። ግን ወደ ኋላ መለስ ብለን ቅድም ራሳችሁን ስታስተዋውቁ ስማችሁንም ጭምር ለአዲስ ተመልካቾች ወይ ለአዲስ ኦዲየንስ እንዲሆን ስላስተዋወቅን ሂላል ኪድስን ወደ ኋላ ተመልሰን ብንቃኘው እንደዚሁ አዲስ ተመልካች ሂላል ኪድስን እንዲያውቀው ይጠቅመናል ብለን አስበን ትንሽ ስለ ሂላል ኪድስ ብትነግሩኝ ደስ ይለኛል። ከኢቨንቱ በዘለለ ምን ነበር ሲሰራ የነበረው በእነዚህ 5 አመታት ውስጥ የሚለውን እስኪ ንገሪ። ኦኬ ሂላል ኪድስ ህጻናት ላይ ተኳርጎ የሚሰራ ነው። ሙሉ እንትናችን ህጻናት ላይ ነው የምንሰራው። ህጻናት ሲባል ግን ዘርፈ ብዙ ናቸው። ለምሳሌ ህጻናት መጽሐፎች ያስፈልጋቸዋል። በተለይ አሁን የነብያት ታሪኮች ምናምን አለ፣ ግን ኢትዮጵያ ውስጥ ያሉ ጀግኖች ታሪክ ግን ብዙ ጊዜ አልተጻፈም። ለህጻናቶች ልገዛ ስትፈልግ አታገኝም። ስለዚህ ኢትዮጵያን ጀግኖችን የማጉላት ታሪክ ሚና ለመጫወት ሞክረናልና 14 መጽሐፍ የሚሆኑ መጽሐፎች አሉን። ነሽዳዎች በቪዲዮ ክሊፕ የተሰሩ ነሽዳዎች አሉን። ኢቨንቶች እንደጠቀስከው ኢቨንት እናዘጋጃለን። ኢድ፣ አረፋ፣ ረቢ እያልን ወደ ከ8 በላይ የሆኑ ኢቨንቶችን አዘጋጅተናል። ከ5 አመት ጀምሮ ኢድና አረፋ አያመልጠንም፣ ሁሌ እናዘጋጃለን። የመድረክ ፕሮግራሞች አሉን። ያው ህጻናት ሲነሳ ደግሞ ወላጅ አብሮ መነሳቱ ግድ ነው፣ ትምህርት ቤት ወላጅ ስለሆነ። ስለዚህ ወላጆች ጋር ደግሞ ድህረ ጋብቻ፣ ቅድመ ጋብቻ እና የልጅ አስተዳደግ ስልጠናዎችን እንሰጣለን። አሁን ላይ በቋሚነት በዋናነት ትኩረታችን አድርገን ደግሞ ቁርአን ላይ እየሰራን ነው። ቤት ለቤት ላይ እና የቤት ለቤት ቁርአኖች ኡስታዞች አሉን። እነሱን በየቤቱ አሰማርተን ለ2 አመት ያህል ያለ ነው ቁርአን ላይ እየሰራን ነው። አሁን ክረምት ላይ ደግሞ ኢንሻአላህ መድረሳ አስበናል። በድፍን መጠቃላይ ይመስላል። በጣም ደስ ይላል። የህፃናት ፕሮግራም ላይ የሚሰሩ ድርጅቶችን ካነሳን በተለይ ህፃናት አእምሮ ላይ ለመስራት ዋነኛው ትኩረታቸው የሚሆነው ሚዲያ ነው። ሚዲያ ላይ በደንብ ፎከስ አድርገው ትልቅ ፕሮጀክት ነድፈው ያው አእምሮን የሚያበላሽም ጭምር ፕሮጀክት የሚሰሩ በጣም ትልልቅ ዓለም አቀፍ ተቋሞች አሉ። እነዚህ እናውቃለን። ሂላል ኪድስ ደግሞ ከሚንበር ቲቪ ጋር በመሆን ብዙ ጊዜ ፕሮግራሞችን በማዘጋጀት ይታወቃል። የልጆች ፕሮግራም በጣም ጥንቃቄ የሚፈልገው ፓርት እንዲሁም ደግሞ በጣም ጥረት ኮንቲኒቲ የሚፈልገው ቦታ እንደሆነ አስባለሁ። የልጆች የቴሌቪዥን ፕሮግራም ስታዘጋጂ ኮንቴንት መምረጥ እንዲሁም ደግሞ አዘጋጆች መምረጥ በዛው ደግሞ አድካሚ ስለሆነ ኮንቲኒቲ የሚፈልግ ነገር እንደሆነ አስባለሁ። ምን ይመስል ነበር ከሚንበር ቲቪ ጋር የምታዘጋጇቸው ፕሮግራሞች? ምን አይነት ትኩረት አድርጋችሁ ተሰሩባቸው ነበር? እሱን ብትነግሩን ደስ ይለኛል። ኦኬ ሚንበር ላይ ቅዳሜ 3 ሰዓት ላይ ከ3 ሰዓት እስከ 4 ሰዓት 1 ሰዓት የአየር ሰዓት ይዘን የህፃናት ፕሮግራሞችን ከማዘጋጀት ከጀመረን ውስጥ ቆይት ብለናል። 2 አመት ከምናምን አካባቢ ሆኖናል። በዛ ላይ የኛ የራሳችን ካራክተሮች አሉን። ሻህ ሉቅማን የሚባሉ ሀላ ጣፋጫ የምትባል አሻንጉሊቶች አሉን። ህጻናቶች ደግሞ በእነሱ ሲነገራቸው ሞርሳቢ ነው ምክሮች እንደዛ ነገሮችን በአሻንጉሊቶቻችን ፊልሞችን ትርጉም ፊልሞችን ልጆችን ሰብስበን ነሽዳዎችን ታሪኮችን እንደዛ ነገሮችን በዚህ 1 ሰዓት ውስጥ የተለያዩ ትምህርት አዘል የሆኑ ፕሮግራሞችን እናቀርባለን። ከዛ በተጨማሪ ያው እንዳልከው አድካሚ ነው ህጻናት ስራ፣ ግን በዛው ልክ ደግሞ ሳቲስፋክሽን አለው። ደስተኛ ትሆናለህ። ሪስፖንሱ ደስ ይላል። የሚደወሉልን ስልኮች ደስ ይላል። ፕሮግራሙ ይታያል። ቆንጆ ነው። ሚንበርን በዚህ አጋጣሚ እናመሰግናለን። እንደ ድርጅት ተግዳሮታችሁን ባነሳ ደስ ይለኛል። ማለት ብዙ ተግዳሮት ይገጥማቸዋል ብዬ አስባለሁ። በተለይ አይ ቲንክ ፋይናንሻል ነገር ላይ ደካማ ይሆናሉ እንደዚህ ነው ድርጅቶች። ምክንያቱም
በራሳቸው እገዛ የሚፈልጉ ድጎማ የሚፈልጉ ተቋሞች ናቸው። እናንተ ምናልባት ፋይናንሱን የምታስተዳድሩበት መንገድ ባላቅም ብዙ አስቸጋሪ ነገሮች ይገጥሟቸዋል ብዬ አስባለሁ። ግን እንደው ከስራችሁ ጋር በተያያዘ አስቸጋሪ የሚሆንባችሁ ነገር ምንድን ነው? ከልጆች ጋር ወላጆች ጋር እንደዚህ ኢቨንቶች ለማዘጋጀት ፕሮግራሞች ለማዘጋጀት አስቸጋሪ የሚሆኑባችሁ ነገር ምንድን ነው? ብናነሳው ደስ ይለኛል። ልጅ ጋር ስትሰራ ብዙ ነገሮች ይኖራሉ። አዋቂ ሲሆን ይሻላል፣ አትሊስት ራሱን የሚያውቅ ነው ይሻላል። ህጻናት ላይ ሲሆን ግን የምትመርጣቸው ኮንቴንቶች በጣም የተመረጡ መሆን አለባቸው። ላይክ ያሳያቸው ነው የሚከተሉት። ስለዚህ እያንዳንዱ ነገር ጥንቃቄ ይፈልጋል። ሁለተኛ ደግሞ ወላጅ አንዳንዴ አሁን እየተሻለ እየመጣ ነው። ለልጁ ምን ያስፈልገዋል የሚለው ነገር መዝናናቱ ያስፈልገዋል፣ ቁርአኑ ያስፈልገዋል፣ ትምህርቱ ያስፈልገዋል። የሆነ ሙሰቀፍ የሆነ ህጻን መሆኑ ጥሩ ነው፣ የተሻለ መሆኑ እሱ አሁን ላይ የተለመደ ነው። በእርግጥ መጀመሪያ አካባቢ ግን ኢቨንቶቻችንን ስንጀምር ሰው ጋር መዝናናት ይሄን ያህል አለ ብዙ ይደወልን ነበርኛ ሰው ህጻን ሆኖ ገና ምናምን በጉጉት ይጠብቃሉ። ምክንያቱም ኢቨንት ይዘጋጃል። የኛ ኢድና አረፋ ግን የለም እና መዝናኛቸው ይሄን ያህል ነው። እሱን ይባላሉ። ከዛ ነው እንደውም እንደመነሻ እኛ ኢዳችን እኮ ኢድ አይደለም የክርስቲያኖቹ ኢድ ይሻላል አይነት ነገር አለ። እንደዚህ አይነት ነገሮች ነበረ ህጻናቶች ጋር። እሱና አልহামዱሊላህ ለመቅረፍ ሞክረናል። ከዛ በተጨማሪ ፋይናንሻል ላይ ያው ህጻናት እንትን ፕሮሞሽን አይቻልም፣ ክልክል ነው። እኛውም አይነት ድርጅት ተቋም መጥቶ ፕሮግራም ላይ ማስታወቂያ መስራት አይችልም፣ በህግ የተከለከለ ነውና እሱ እንደመሆኑ ያው የተወሰነ አንዱን ወደ አንዱ ተመጋጋቢ አድርገን ከቁርአን የምናስከፍለው ክፍያ ሊኖር ይችላል። ኢቨንቶቻችን ላይ የምናስከፍላቸው ክፍያዎች ይኖራሉ። አንዱ ለአንዱን ተመጋጋቢ አድርገን ያው ለመስራት የተሞከረ ነው። ሁሉም በየዘርፉ ይሁን ብዬ ነው ኡስታዛን ያዘገየኋት እና በጋ ላይ በተለይ የትምህርት ወቅት ላይ ተማሪዎች ይመስለኛል ቂራአታቸውን የሚያካሂዱት በብዛት ቤት ውስጥ ምናምን በሚያገኙት ኡስታዝ ይመስለኛል። እናንተ በምን አይነት መንገድ ነበር በጋ ላይ ተማሪዎች ስታገኙ የነበረው? ለክረምት ሲያቀዳችሁት ነገር ምንድን ነው የሚለውን አንድ ላይ አያይዘሽ ብትመልሽልኝ ኡስታዛ። ያው በጋ ላይ እኛ ኡስታዛዎች ቤት ለቤት የተመደብን ኡስታዛዎች አለን። ከትምህርት ሰዓታቸው በማይሻማ መልኩ ከአስር በኋላ በየቤታቸው እየሄድን በሳምንት 4 ቀን ወይም ደግሞ በወር 16 ቀን ቤት ለቤት እናቀራቸዋለን። በሳምንቱ መጨረሻ የተርቢያ ፕሮግራም አላቸው እና ለክረምት ደግሞ የታሰበው ነገር በእነሱ ቤት ለቤት ባሉት ያው ሰዓታቸውን ትንሽ ጨምር አድርገን ብዙ ሰዓታቸውን ቤት ውስጥ ስለሆነ የሚያሳልፉት እና ደግሞ የተርቢያ ፕሮግራማቸውን ሞር ማስፋትና የተለያዩ አስካሮችን ብዙ ነገሮችን እንዲሸመድዱ እናደርጋለን። እነሱን ሞር ሰፋ አድርገን ለመስጠት አስበናል። እንደ ድርጅት ደግሞ ከዛ ውጪ ያሉትን ከኛ ቤት ለቤት ካሉት ውጪ ያሉትን የታቀደውን ነገር ምናልባት በዝርዝር እናወራዋለን። እንደ ድርጅት የታሰበውን ነገር ግን እዛው ቂራቱ አካባቢ እንቆይና ለልጆች የቂራት ሲስተም ለመዘርጋት በራስሽ በምታስተምሪው ሲስተም አዲስ ሞጁል ማዘጋጀት ይጠይቃል። እንዲሁም ደግሞ ለምሳሌ ቃይዳን ምናምን ካነሳን ልጆች በዛ መንገድ አንዳንዴ ላይረዱ ይችላሉ ወይ ከትምህርት ከድካም ጋር ምናምን በቀላሉ ቂራት ማግኘት የሚችሉበት ሌላ ሲስተም እንዲዘረጋላቸው ይፈልጋሉ። የኦንላይኑም እንዲሁ በአካል ተገኝቶ የማስቀራቱም የተለያዩ ሲስተሞች ይመስሉኛልና ምን አይነት ዘዴ ነው የምትከተሉት ቂራት ለማስቀራት? ያው እኛ የወሰድነው ስልጠና አለ የቻይልድ ሳይኮሎጂ እና ደግሞ ቃይዳን በምን መልኩ መቅራት እንዳለባቸው ህጻናቶች እንዴት መቅራት እንዳለባቸው ቃይዳ አንድ ሙሉ ቀን እና ደግሞ የቻይልድ ሳይኮሎጂ አንድ ሙሉ ቀን ስልጠና የወሰድነው አለ። በዛ መሰረት ልጆቹን እንደ የእንትናቸው እናስኬዳቸዋለን። ከኡስታዛ የቂራት ፕሮግራም በተጨማሪ ደግሞ ወደ ሂላል ኪድስ ቤት እንምጣና ሂላል ኪድስ ላይ በጋ ላይ አሁን በተለይ ልጆች ከትምህርት ቤት ወላጆቻቸውን እንዲሁም አስተማሪዎቻቸውን ነው የሚያገኙት። እናንተ ጋር የመምጣት እድላቸው በጣም አነስተኛ ነው። በምን አይነት መንገድ ነበር ከልጆች ጋር ኮሚኒኬት የምታደርጉት? እናንተስ ጋር አሁን ሂላል ኪድስ ጋር በቋሚነት አብሯችሁ ወይ በቂራት ወይ በሌላ ሲስተም አብሯችሁ የሚቆዩ ወላጆች ልጆች አሉ? በምን አይነት መንገድ ነበር ኮሚኒኬት ስታደርጓቸው የነበረው? እንደነገርኩ ቤት ለቤትና ኦንላይን ላይ ለ2 አመታት ያህል እየሰራን ነው።
ቤት ለቤት ላይ 300 አካባቢ አጠቃላይ ቤት ለቤት ኦንላይን ላይ ሆኖ 300 አካባቢ ተማሪዎች አሉን። እነዚህ ተማሪዎቻችን ላይ የምንሰጣቸው አገልግሎቶች ቁርአናቸውን እንትን ይላሉ። ቁርአን ሲቀሩ ግን ዝም ብሎ አይደለም፣ በየመሃሉ ፈተና ይኖራል። ኡስታዞቹ ይፈትናሉ፣ እኛም በኦንላይን እንፈትናቸዋለን። የኺትማ ፕሮግራም ሲኖራቸው ደግሞ ድንገት ሰርፕራይዝ እናረጋቸዋለን። ካራክተሮች አሉ ብያለሁ፣ ሀላም ትባላለች። እሷን ድንገት ይዘን የኺትማ ፕሮግራማቸው ላይ ሄደን ሌሎች ህጻናቶች እንዲነሳሱ እናደርጋለን። የተርቢያ ፕሮግራም አላቸው። 4 ቀን ነው። የመጨረሻውን 4ኛውን ቀን ላይ ተርቢያ በደንብ ይሰጣሉ። አስካሮችን ሸመድዳሉ፣ ሆምወርክ ይሰጣቸዋል፣ አሳይመንት ይሰጣቸዋል። ይህን የምንከታተልበት ደግሞ ኮሚኒኬሽን ቡክ አለ። በዚህ ኮሚኒኬሽን ቡክ ላይ ኡስታዟ ከወላጆቻቸው ጋር ኮሚኒኬት የምታደርግበት ማለት ነው። አስካር ዛሬ መሸምደድ አለባቸው፣ ዛሬ የትኛውን የቁርአን ክፍል ያጠናል፣ አንድ ሐሰፋ ሊሆን ይችላል፣ አንድ መስመር፣ እሱን ትጽፍላቸዋለች። በሱ ወላጅ ልጁን መከታተል ይችላል። እኛም ደግሞ ወላጅ እገዛ እንዲያደርግልን በዛ መልኩ እንጠይቃለን። ከዛ ባለፈ በየወሩ ለወላጅ እንደውላለን። እንዴት ነው ልጅ እየቀራ ነው ወይ ተከታተልከው ነው ወይ ኡስታዟ እየመጣች ነው ወይ የሚለውን ወላጅ ጋር ቼክ እናደርጋለን። ወላጆች ጋር በየ2 ወሩ ስብሰባ ይኖረናል። እዛ ስብሰባ ላይ ይገናኙና አንዱ ኡስታዝ ያጋጠመው ሌላኛው ኡስታዝ ላይ ያጋጠመው ይችላል፣ ወይም ደግሞ ከአንዱ የሚማረው ነገር ስለሚኖር በየ2 ወሩ ስብሰባ ይላል። እዛ ጋር ኤክስፒሪየንስ ሼር ይደራረጋሉ። በዚህ መልኩ ነው የምናስገረው። በሳምንት 4 ቀን ነው። በጣም ደስ ይላል። ኡስታዛ ጋር ልምጣና ወላጆች ጋር እንመለስና ወላጆች በተለይ ቂራአት ላይ ያን ያህል ትኩረት አያደርጉም። ምናልባት ልጆች የበለጠ ከወላጆች የበለጠ ትኩረት የሚሰጡበት አጋጣሚ አለ፣ ወደ ቂራአት ሲስተሙ ተስቦ ማለት ነው። ይሄ አሁን ኮሚኒኬት የምታደርጉበት መንገድ ግን በጣም አዲስ ነው ለኔ እና ቆንጆ ይመስለኛል። በተለይ ወላጆች ለልጆች የቂራአት ትኩረት እንዲሰጡ ለማድረግ ያ ደግሞ ጥሩ መሳሪያ ይሆናል ብዬ አስባለሁ። እንደው ግን የወላጅ ጸባይ ምን ይመስላል የሚለውን ምናልባት በቂራአት ጊዜ ታዝበሹ ይሆናል ብዬ አስባለሁና ምን ይመስላል አሁን ይሄ ወላጆችን ኮሚኒኬት ማድረግ ከጀመራችሁ በኋላ ከዚህ ቀደም ከነበረው ምን አይነት ለውጥ አይታችኋል? ያው በጣም የተሻለ እንትን ነው። ወላጅ የሚከታተላቸውና የማይከታተላቸው ልጆች በጣም ይለያያሉ። እኛ ደግሞ የምናገኛቸው የተወሰነ ሰዓት ነው። ለዛ የነሱ ክትትል በጣም አስፈላጊ ነው። ስለዛ በየቀኑ ባህሪያቸው አቴንዳንስ አለ። አንዱ እነሱ ጋር የሚቀመጥ አንዱ እኛ ጋር የሚቀመጥ ነው። በዛ የቀሩትን እንትንና የቀሩትን ምን ያክል እንትን ቀርተዋል የሚለውና ደረጃቸውን ኤቢሲ እያለን በየቀኑ ያሳዩንን ባህሪ የተለያዩ ነገሮችን ስለምንነግራቸው አሪፍ ኮሚኒኬት እናደርጋለን። እነሱም ያን ነገር ቶሎ እንትን ለማለት ይሞክራሉ። ከዛ በተጨማሪ ደግሞ እንዳለችው እሷ እኛ በየ2 ወሩ ስብሰባ አለን። የዛኔ ከወላጆችም ከልጆችም ችግር ካለ ከኛም እንትን ካለ ያሉትን ነገሮች ሼር እንደራረጋለን። ከዛ ቤተሰብ ጋር ዚያራ ይደረጋል። እነሱ ይደውላሉ፣ ያን ነገር እንዲያስተካክሉ ይነግሯቸዋል። እና በዚህ እንትን አሪፍ ይሄዳል ማለት ነው። ከወላጆች የምታገኙት ኮመንት የለም? አለ፣ በጣም አለ። አሁን እኛ እንደ ፕሮሞሽን የምንጠቀመው ኢንቨር እንጠቀማለን። በርግጥ ነገር ግን ሰው በሰው የሚመጣው ሰዎችን በጣም ብዙ ነው። ኦኬ፣ ያው አንዱ እህቷ ከገባች ያክስት ልጅ ምናምን ዘመድ ይኖርናል። በጣም ብዙ እንደዛ ነው የሚኖረው እና እሱን ያው ደስተኛ መሆናቸው ማረጋገጫ ነው። ግን ይደወልልናል፣ በጣም ደስተኛ ይሆናሉ። ወይም ደግሞ በጣም ዘገዩ ምናምን መድረሳ ላይ ብዙ ጊዜ ይሄ መስጂድ ምናምን ሲሆኑ ብዙ ተማሪዎች ይሆኑና የመፍጠር ምናምን ችግር ይኖርባቸው ነበረ። ወይም ደግሞ ተርቢያ ላይ ብዙ አይሰራም እና ለውጥ ያለው ልጆቻቸው ላይ ቢሮ ሁላ ይመጣሉ። በጣም ደስተኛ ደስታቸው ቴንኪው ለማለት ምናምን ፕሮግራም አዘጋጅተው ኑልን አክብሩ አብራችሁ ምናምን በጣም ደስ የሚሉ ነገሮች አሉ። እኛ እንደ ድርጅትም አለ አሁን በጣም ብዙ ቦታ ኡስታዝ አለ፣ ወላጅ አለ። መገናኘት የከበዳቸው ግን ብዙ ቤተሰቦች አሉ ከኡስታዝ ጋር ማለት ነው። ለዛ 10 ወር ሙሉ ልጁ ሳይቀራ ክረምትን ብቻ ለማስቀራት የሚያስቡ ወላጆች ይኖራሉ አሉ። አንዳንድ ሰፈሮች እጥረት በጣም ያለበት የኡስታዝ እሱን በጣም ቀርፈናል ማለት እችላለሁ በሙሉ ኮንፊደንስ ማለት ነው። እና ኡስታዝ ይኖረናል፣ ወላጅ ይኖረናል፣ ኮሚኒኬት እናደርጋለን። 10 ወር የማይቀራ ልጅ መቅራት ይችላል። ይሄ ለራሱ አንድ እንደ ኡማ ለራሱ በጣም የሚጠቅም ነገር ነው ብዬ አስባለሁኝ። ወላጅ በጣም ደስተኛ ነው አልሐምዱሊላህ። በጣም ቆንጆ ነው። እኛም ሂላል ኪድስን በዛ ነው የምናውቀው። በተለይ ልጆች ላይ ትኩረት አድርጎ የሚሰራ ድርጅት ብዛም የለም ብዙም የለም። ይሄ ደግሞ አንድ በራሱ በጣም ትልቅ ስልጠና ይፈልጋል፣ ትልቅ ልምምድ ይፈልጋል፣ ድርጅታዊ አሰራር ይፈልጋል፣ ልምድ ይፈልጋል። እነዚህን ሁሉ እንደያዛችሁ ደግሞ ተስፋ አደርጋለሁ። ልጆች በክረምት ወቅት ብዙ ያው ከልጅነትም እንደምናየው ወላጆችም ሲናገሩ እንደምንሰማው
ልጆች በክረምቱ ወቅት እውቀት በተለየ መንገድ የሚያገኙበት ጊዜ ነው። በአካል ብቃት እንቅስቃሴ፣ በእረፍት፣ ኢቭን በአመጋገባቸው ራሱ አመጋገባቸው ይለያል። ከዚህ ቀደም ትምህርት ቤት ሲሄዱ ምግብ ቋጥረው ምናምን ከመሄድ በዘለለ ከቤተሰብ ጋር አብሮ የመመገብ እንደዛ አይነት ልምድ ይኖራቸዋል። ያ በራሱ እረፍት ማግኘታቸው፣ ሌሎች ተጨማሪ ደግሞ ከሰዎች ጋር በሚኖራቸው ኮሚኒኬሽን ምናምን ጸባያቸው፣ ባህሪያቸው ለየት ይልና ክረምት ላይ በተለየ መንገድ እውቀት የሚሰበስቡበት ግንኙነት የሚሰበስቡበት የተለየ ጊዜ እንደሆነ ተስፋ አድርጋለሁ። ስለዚህ ክረምት ለልጆች በጥሩ መንገድ እውቀት የምንሰጥበት ጊዜ እንደሆነ ግልጽ ነው እና ሂላል ኪድስ ደግሞ ይህም በማስተካከል በጣም ጥሩ ፕሮግራም ይዞ እንደመጣ ቀደም ሲልም እኛ እያነሳ ነው ነበርና ምንድን ነው ለክረምት ያሰባችሁት ነገር? እሱን አሳውቀናቸው ተመልካቾቻችን ጊዜያችንም አጭር ስለሆነ ብንሰናበታቸው። ኦኬ እሺ። ክረምት ላይ የ2 ወር የመድረሳ አዘጋጅተናል። ቤተል ነው ዶክተር ሀድራና አባስ ጀርባ ነው የሚገኘው። ትምህርት ቤት ውስጥ ነው፣ መሪም አካዳሚ የሚባል ግቢ ውስጥ ነው ያዘጋጀ ነው። ግቢው በጣም ምቹ ነው። የተለያዩ 8 የሚሆኑ ክፍሎች አሉት። ሰፋፊ ክፍሎች ናቸው። ያው ለትምህርት ቤት የሚጠቀሙባቸው ናቸው። የሙሉ ቀን ፕሮግራም ነው ያለው። ከ3 ሰዓት እስከ 9 ተኩል ነው ልጆች እኛ ጋር የሚቆዩት። የነገርኩ ኮሚኒኬሽን ቡክ አለ። አስካሮችን በደንብ ይሸመድዳሉ። ክረምት እንደመሆኑ ተርቢያ በደንብ ይሰጣቸዋል። መሰረታዊ የሆኑ አረበኛ ቀለል ያሉ ለህፃናት የሚሆኑ መሰረታዊ የሆኑ አረበኛ ትምህርቶችን ይማራሉ። አሁንም በየሌቭላቸው በሂላል የተጻፉ መጽሐፎች ስላለ እሱን ያነቡና ቡክ ሪቪው ይሰራላቸዋል። ሪህላ አላቸው። እነዚህ ጉብኝቶችን፣ ታሪካዊ ቦታዎችን ይጎበኛሉ ከኛ ጋር። ቁርአናቸውን ሞር ፎከስ የምናደርገው በእርግጥ ቁርአን ላቸው ላይ ነው። ቁርአን ግን ሲመጡ ይፈተናሉ። እንደየሌቭላቸው ይገባሉ ተፈትነው። ቃይዳ ከሆነ ቃይዳ፣ ነዘር ከሆነ እንደየሂፍዝም ኪታብም እንቀበላለን። ሁሉም ላይ እንደየሌቭላቸው ተፈትነው ይገባሉ። ከዛ በተጨማሪ አሁን ወላጅ ብዙ ጊዜ ስጋት ምን ይሆንበታል፣ እስከ ሰኔ ድረስ ሙሉ ቀን ትምህርት ተምሮ ክረምቱን ደግሞ ማረፍ ምናምን ብሎ ያነሳሉ። ብዙ ጊዜ ግን ጧት ሲሆን ብዙ ጊዜ በመንገድ ያልቃል ሰዓቱ። ስለዚህ እኛ እንደ መፍትሄ የምናሰብን ሙሉ ቀን ቢሆንም አሰልች እንዳይሆን ግን በደንብ ኢንተርቴን እንዲያደርጉ እናረጋቸዋለን። ግቢ ውስጥ እንደነገርኩ መጫወቻዎች አሉ፣ በደንብ እንዲጫወቱ እናረጋለን። አሻንጉሊት መኖሯ ለህፃናት በጣም ሳቢ ነው። ስለዚህ ታሪኮች በአሻንጉሊቷ እንዲነገራቸው ይደረጋል። ይሄ ጉብኝት መሄዳቸው ጁማ ለምሳሌ የምሳ ሰዓታቸው ሰፋ አድርገን ነው ስኬጁል ያወጣ ነው። ስለዚህ ሁጥባ ያደርጋሉ እዛው ራሳቸውን ሰልፍ ኮንፊደንሳቸውን በደንብ የሚያሳድጉበትን በቃ ይሄ የራሳቸውን አንድ ልጅ ያለውን ተሰጥኦ በደንብ የሚያወጣበትን አይነት ነገሮችን ታስበውበታል በደንብ። ስለዚህ ጁማ ላይ ሰፊ ሰዓት ይይዙና ቡክ ሪቪው በዛ ሰዓት ማለት ነው ቡክ ሪቪው ያደርጋሉ። የቅራት ሰዓታቸውን ሳንሻማ በደንብ ኢንተርቴን እንዲያደርጉ ይሞከራል። በተለይ አሻንጉሊቷ ታሪክ ትነግራቸዋለች። ተርቢያ የሚሰጠው በሷ ሊሆን ይችላል። አቀባበሉ ምናምን ህጻናት ደስተኛ እንዲሆኑ የምታደርጋቸው ከሆነ መድረሳውን ከወደዱት ቁርአንን አይጠሉት። ሙሉ ቀን መሆኑ ይሄን ያህል ስጋት አይሆንም እና በደንብ ተጠቅመው ፈጥነው ክረምታቸውን በደንብ ተጠቅመው። ክረምት ሲባል ብዙ ጊዜ ህጻን ወይም ልጆች ስልክ ቲቪ ላይ ምናምን ጓጉቶ ነው የሚያገኙት እና ክረምታቸው መባከን የለባቸውም በሚል ነው ይሄን አመት የጀመርነው። በጣም ደስተኛ ጊዜ፣ ቆንጆ ጊዜ እንደሚያሳልፉ ተስፋ እናደርጋለን። የእድሜ ገደብስ የተቀመጠ የእድሜ ገደብ አለ? ከ4 አመት በታች አንቀበልም። ህጻናት ስለሚሆኑ ትንሽ ይከብዳቸዋል። ትምህርት ቤትን የለመዱ ቢሆን እንመርጣለን። ስለዚህ ከ4 አመት እስከ 15 አመት ድረስ ኢንሻአላህ ሹራ ይኖረናል። እዛ ላይ ምናልባት ቅድም እንዳልኩ ክረምት ላይ ቤታቸው ስለሆነ የሚያሳልፉት የተለያዩ አዲስ ነገሮችን ልንጨምርላቸው እንችላለን። ለጊዜው ያላቸው እንትን በቂ ነው። አልሐምዱሊላህ። እናመሰግናለን። መታችሁ ስለ ሂላል ኪድስ ልጆች በክረምት ስለሚያገኙት ፕሮግራም ስለነገራችሁን ከልብ እናመሰግናለን። ተመልካቾቻችንም ቤተል ወደ ዓለም ባንክ በሚወስደው መንገድ ዶክተር ሀድራና አባስ ጀርባ ይገኛሉ ሂላል ኪድሶች። እንዲሁም ደግሞ በስልክ ቁጥራቸው ከታች ግርጌ ላይ ማስታወሻ እንተውላችኋለን። ስልክ ቁጥራቸው ላይ ደውላችሁ ልጆቻችሁ ማስመዝገብ ትችላላችሁ። በተለይም ደግሞ ልጆች የክረምት ጊዜያቸው እንዳይባክን የክረምት ጊዜያቸው እረፍት ማድረግ አለባቸው። እረፍቱንም ትምህርቱንም አንድ ላይ እንዲያገኙ ቂራቱንም አንድ ላይ እንዲያገኙ ሂላል ኪድስ ጥሩ አማራጭ እንደሆነ በዚሁ አጋጣሚ እንነግራችኋለን። የምትሉት ነገር ከሌለ እንሰነባበት። ተመልካቾቻችን ሌሎች የመወዳ ዝግጅቶች ይቀጥላሉ። የእንግዳ ሰዓታችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።